ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳይ ደርቤ የሚቀርበው የጥቅምት 29 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ዝግጅታችንን ላይክ፣ ሼር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የፕሪቶሪያው ስምምነት ፈረሰ ሲባል ስምምነት ነበረ ወይ ብለው የሚጠይቁ በርካቶች ቢሆንም ቢያንስ ግን ላለፉት 2 ዓመታት ትግራይ ላይ የተኩስ ድምፅ እንዳይሰማ ማድረጉ እሙን ነው። አሁን ላይ ግን ያ የፕሪቶሪያ ስምምነት ፈርሷል። ህወሓትና የኦህዴድ መንግስትም ማን አፈረሰው በሚለው ጉዳይ ላይ መስማማት ባይችሉም ስምምነቱን መፍረሱን ግን አምነዋል። እናም ከሰሜን በኩል አስፈሪ የሆነ ማዕበል እየመጣ መሆኑን የተረዳው አብይ አህመድ አሊ ቅድመ ፕሪቶሪያን ለመመለስ እየጣረ ነው። ቅድመ ፕሪቶሪያ ማለት እንኳን ዲያስፖራው ተሰብስቦ ኖ ሞር እያለ ምዕራባውያን የሚዋግዝበት ማለት ነው። አሜሪካ ዲቪንጂ ግድብ እንዳንሞላ ልትከለክለን አትችልም፣ ወያኔ አትመለስም፣ ኢትዮጵያን አንሰልፈን አንሰጥም እየተባለ ሲጮህበት የነበረውን ዘመን ለመመለስ እየተጋጋጠ ነው። ያ የአማራ ኤሊትና አንድነት ኃይሉ ያለምንም ጠሪ ትዊተር ላይ ተሰባስቦ የምዕራባውያንን ጫና የሚመከትበት መከላከያ ሰራዊት የቅጥር ማስታወቂያ ሲያወጣ ሶሻል ሚዲያው በቅስቀሳ የሚጧጧፍበት አብይ አህመድና ብልጽግና ጣጣቸውን ለወዶ ገቡ ኃይል አስረክበው ዘና ብለው የሚተኙበት ሀገር ወዳድ ዜጎች አብይ አህመድ የሚያግዘው አጥቶ እንጂ ኢትዮጵያን ይወዳል እየተባለ የሚነበግበትን ዘመን ጠቅላው ለመመለስ እየተንደፋደፈ ነው። ግን አሁን ዘመን ተቀይሯል፣ ወቅቱን ፍጥረቱም ተለውጧል። አብይ እና ኃይለማርያምንና መለስ ዜናዊን የሚያስንቅ እኩይ መሪ መሆኑን ገበሬውም፣ ነጋዴውም፣ ሸውም፣ ቄሱም፣ ሴቱም፣ ወንዱም፣ ወጣቱም፣ አዛውንቱም ተረድቷል። ብልጽግና እንኳን ከኢህአዴግ ጋር ሊወዳደር ይቅርና የመንግስትነት ወግ የሌለው የሆኑ ዘራፊዎች ስብስብ መሆኑ ታውቋል። ኦህዴድ ብልጽግና አንዱ ጋር ሲታረቅ ሌላኛው ጋር መታኮስ የሚያምረው ምንም አይነት ሞራልም ሆነ ህግ የማይገዛው የህዝብም እልቂትም ሆነ ድህነት የማያስጨንቀው 3 ሚሊዮን ህይወት መቅጠፉ ሳይበቃ ለወደፊቱም በዚያው ልክ የመጨፍጨፍ ፍላጎት እንዳለው ሲናገር ቅም የማይለው ደሞዝ ጨመርኩ የሚል ፕሮፓጋንዳ ከነዛ በኋላ የጨመረውን ደሞዝ መክፈል የሚሳነው ድሬዳዋና ጅግጅጋ የኔ ናቸው ብሎ ያወጀ ማግስት ከአሰብ ባህር በር ጋር ሐረርን መሰልቀጥ አምሮኛል የሚል ማህተብ ቀርጾ በየስፍራው ጠብና ጠላት ማፈላለግ የሚቀነው አርሲ ላይ 40 ኦርቶዶክስ ካስገደለ በኋላ ጎንደር ተሻግሮ 4 ሙስሊም አሳግቶ ሙስሊሞች እየተጠቁ ነው በሚል ዘመቻ ሌላ ግጭት መጠንሰስ የሚያሰኘው ከእድገትና እምርታ የጸዳ ዝፍቅ ፓርቲ መሆኑ በኢትዮጵያውያን ዘንድ ተረጋግጧል። እናም የኢትዮጵያ ህዝብ የለውጥ ያለህ እያለ ባለበት ሰዓት ላይ የህወሓቶች ወደ አፋር መጠጋት ያስበረገገው አብይ አህመድ ሌላ ጦርነት ከትግራይ ጋር የሚለኩስበትን የበጀት ዕቀባና የድሮን ድብደባ አካሂዷል። ያም ድብደባ በተፈጸመ ማግስት ህወሓት ለአፍሪካ ህብረት፣ ለተመድ፣ ለዩኤስ ኤምባሲና ለአውሮፓ ህብረት በጻፈው ደብዳቤ የፕሪቶሪያው ስምምነት መጣሱን ገልጿል። ኦህዴድ ደግሞ ለሶሻል ሚዲያ ሚኒሻው ህወሓቶች የቀበሩትን ከባድ መሳሪያ ሲያወጡ የሚያሳይ ምስል አሰራይቶ ህወሓት የፕሪቶሪያውን ስምምነት የሚጥስ ቁፋሮ አካሂዷል የሚል ዘመቻ አስከፍቷል። ወረተኛው ጠቅላይ ሚኒስትር ደግሞ ፋኖን ካላጠፋችሁ በቀር ላያችሁ አልፈልግም በሚል ቁጣ ያባረራቸውን በባሌም ሆነ በደቡብ ሲንቀሳቀስ ከልዑኩ ውጭ አድርጓቸው የነበሩትንና በጣም የሚንቃቸውን የባዕድን አመራሮች ትናንት በባህር ዳር ሰብስቦ በሌለ ተክለስላሽ ማንነት ሲያጫውታቸው መዋሉን ከባህር ዳር የደረሰ መረጃ እውን አድርጓል። የድሮውን ባዕድን ያህል ህልውናና ልዕልና የሌለው የኦህዴድ ቅርንጫፍ ጽሕፈት ቤት ባህር ዳር ላይ የከፈተው አቶ አብዱ ሁሴን፣ ዶክተር አህመድ መሐመድ፣ ኮሚሽነር ዘላለም መንግስቴ የተባሉ ኦሮሞዎችን አማራዎች ብሎ በከፍተኛ አመራርነት የሾመው ላለፉት 3 ዓመት አማራም በአስቸኳይ ጊዜ አዋጅ ስር አስገብቶ በነ ጀነራል መሐመድ ተሰማና ብርሃኑ በቀለ በደዳ አማካኝነት ወታደራዊ አመራር መስርቶ አማራ ክልልን ሲያወድም የከረመው አብይ አህመድ አሊ ትናንት ፋሲለደስ ግቢ ውስጥ በተዘጋጀ መድረክ ላይ
ጎንደርም ይሁን ባህር ዳር እንዲሁም መላው አማራ የሚመራው በራሱ ልጆች ወይም በአማራዎች ነው እያለ ከደሰኮረ በኋላ ዋናውን ስብሰባ በባህር ዳር ማድረጉን ሰምተናል። ይህንንም መረጃ ያደረሱ ምንጮች አብይ አህመድ የጋቸና ሲርና ሞዴል በአማራ ክልል ተግባራዊ እንዲሆን ማዘዙን ብሎም ከተቻለ መላው አማራ ካልተቻለ ደግሞ መላው የጎንደር አማራ ከጎኑ ሊሆን እንደሚገባ በግልጽ ቋንቋ ማሳሰቡን ለአንዳንድ ፋኖች የሚፈልጉትን ክልላዊ ስልጣንም ሆነ ጥቅም የሚያስከብር ድርድር እንዲደረግ ማዘዙን የለብለብ ስልጠና ሰጥቶ የሚያዘምተው 200 ሺህ ዘማች ወጣት ከአማራ ክልል የሚጠብቅ መሆኑን ተናግሯል ብለውናል። እና አረጋ ከበደና ተመስገን ጥሩነህም አሁን ላይ አማራው ህወሓትም ሆነ የትኛውም ጠላት እየመጣብህ ነው ተብሎ ቢነገረው ለመዝመት ቀርቶ ለመስማት ቸልተኛ መሆኑን ገልጸው በኃይልም ቢሆን ማፈስ እንጀምራለን ማለታቸውን ምንጮቻችን ገልጸዋል። በሌላ መረጃ ደግሞ ህወሓቶች የትኩረት አቅጣጫ በአፋር በኩል መሆኑ አብይ አህመድ አማራውን እንደ ግንባር የመጠቀም ምኞቱን እንዳከሸፈበትና የተከዜ ዘመን ሳይጨርሱ ወደ እኔ ጋር አይደርሱም የሚል ድምዳሜውን ውድቅ እንዳደረገበት ታውቋል። ህወሓቶች በወልቃይት በኩል ይመጣሉ ብሎ ሲጠብቅ በአፋር በኩል ብቅ ማለታቸው ይህንንም ከማድረጋቸው በፊት የአፋርን ህዝብ ከጎናቸው ለማሰለፍ ሰፊ የኤክስቴንሽን ስራ መስራታቸው ጠቅላው የሚይዝ የሚጨብጠውን አሳጥቶታል። ምንም እንኳን የብልጽግና ፈርሴ ቡላዎች የምድር ድሮኖቹ ነቅለው ወጡ፣ ጅንታዎቹ አይቀጡ ቅጣት ተቀጡ የሚል ፕሮፓጋንዳቸውን ቢያጧጡፍም ይህ ፕሮፓጋንዳ ግን ሀራ መሬት ወይንም የትግራይ ፒስ ፎርስ የተባለው የስምረት ሰራዊትን አግዝፈው ለማሳየት ሲሞክሩበት ከነበረው ባዶ ወሬ የዘለለ አይደለም። ብዙ ሲወራለት የነበረው የትግራይ ፒስ ፎርስ ወይም ቲፒኤፍ በአንድ አፍታ ዘመቻ ከፊሉ ሲበታተን አብዛኛው ደግሞ ቲዲኤፍ ሲሆን እንደታየ ሁሉ የምድር ድሮኖቹና የአናብስቶቹም ወሬ ባዶ መጽናኛ መሆኑ ታውቋል። የአፋር ህዝብ ከወድድ ጎን ተሰልፎ ሊዋጋ ይቅርና ሀራ መሬት ላይ ያለውን ታጣቂ ካልበተንክ በቀር ጠባችን ካንተ ጋር ነው በማለት አጀዋል አርባንና ካቢኔውን ሲያስጨንቅና ነበር ተሰምቷል። የመከላከያው መካከለኛ አመራርና ነባሩ ወታደር ደግሞ ትናንት ኢትዮጵያ እንዳትፈርስ ጌታቸው ረዳና ጻድቃን የሚመሩትን ጦር መደምሰስ ግዴታ ነው ተብሎ በምንም የማይተመን ዋጋ ከፈልን። አሁን ደግሞ ኢትዮጵያ እንዳትፈርስ ጻድቃንንና ጌታቸው ረዳን እናንግስ እንዴት እንባላለን የሚል ቅሬታ ያሰማ ሲሆን በዚህም የተነሳ የአብይ ብቸኛ ተስፋ በቅርቡ መላ ይገኝላቸዋል ተብሎ የሚታሰቡት ድሮኖች ብቻ ሆነዋል ይላል የደረሰ መረጃ። ወደ ቀጣዩ ተያያዥነት ያለው ርዕስ ስንሸጋገር አብይ በጎንደር የናገኘው ተሻገርና የነ አረጋ ከበደ ንግግር በሚል ርዕስ ሁለተኛውን ዝግጅት ወደ እናንተ የማደርስ ይሆናል። አሁን አብይ አህመድ ወደ መድረክ ሲወጣ ጭንቅላቱን ቤቱ አስቀምጦ መንቀሳቀስ የጀመረ ይመስል ጭራሽ ማሰቡን አቁሟል። ባለፈው እንግዲህ ባሌ ላይ በተካሄደው ጉብኝት ላይ ወይም የሶፍ ዑመር ወግ በሚል ርዕስ በቀረበው ዶክመንታሪ መሰል ወግ ላይ አብይ አህመድ የተናገረውን በደንብ ሰምታችሁ ከሆነ ብዙ አስቂኝ ነገሮች፣ ብዙ አሳፋሪ ጉዳዮች የተነሱበት እንደሆነ አይዘነጋም። ለምሳሌ ያህል ባሌ አካባቢ የነበሩ ዑለማዎች በ50 ቋንቋ ሃይማኖታዊ አገልግሎት ይሰጡ ነበር፣ ቁርአን ያስቀሩ ነበር በማለት ሲበሸከን ነበር። 50 ቋንቋ ሲላችሁ ደግሞ ትግረኛ፣ አፋርኛ፣ ጉራጌኛ እነሱ ተደምረው እንዳይመስላችሁ በ50 ዓለም አቀፍ ቋንቋ ከአፍሪካ ከተለያዩ ዓለማት እየመጡ የእስልምና ትምህርት ይቀስሙ ነበር በማለት አዲስ ተረክተ ለመዋለድ ሲሞክር ነበር። እሱም ብቻ አይደለም፣ የሶፍ ዑመር ዋሻ እናንተ የምታውቁት አይደለም፣ ይሄ እኮ እናንተ የምታውቁት ሳይሆን እኔ ፈልጌ ያገኘሁት ሌላ ዋሻ ነው እያለ ሲያታልለን ነበር። እንደ ሕፃን ልጅ እኮ ነው የኢትዮጵያን ሕዝብ የሚቆጥረው። ይሄንን እንግዲህ ሰምታችሁ ከሆነ እስካሁን እናንተ የምታውቁት ዋሻ ሌላ ነው። አብረውት ያሉ ካቢኔዎች ፊታቸው ለውጥ ድንግጥ እስኪሉ ድረስ ያ የምታውቁት ዋሻ እኮ ሌላ ነው፣ ይሄንን እኔ በቅርቡ ያገኘሁት በማለት ሶፍ ዑመርን በስሙ ለማስመዝገብ ጥረት ሲያደርግ ነበር። ሶፍ ዑመር ኬቭ ውስጥ ያገኘው ነገር በሆነ ዘመን የኢትዮጵያን ስልጣኔ ይመስለኛል። ለዚህ መነሻዬ አንደኛ ላሊበላ በሄድኩበት ወቅት የነገሩኝ ከላሊበላ እስከ አክሱም ውስጥ ለውስጥ የሚያስኬድ ኬቭ አለ ይላሉ።
የተወሰነ ሞክረው ጨለማ ስለሆነ የአየር ችግር ስላለ ፈርተው ተው እንጂ የሞከሩ ሰዎች አሉ። ጻድቃን ደግሞ እንደነገረኝ ፋጺ አካባቢ ዋሻ አለ። እነሱም ትንሽ ሞክረው ትተውታል። ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኝ ወደ ፖርት ሰምተዋል። በሆነ ዘመን የኢትዮጵያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከሌላ ማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች፣ ሳይንቲስቶች መፈተሽ ቢኖርባቸው ለምንድነው እኛ ስንመጣ እዚህ አካባቢ የሚታወቀው ዋሻ ይሄ አይደለም። ስንወጣ ሳያቸዋለሁ በሌላ ጫፍ ያለ ነው። እዚያ ውሃው አስቸግሮን ስንፈልግ ነው ያገኘነው። ይሄን እምብዛም አይታወቅም ይሄ ዋሻ። ቅድም ሶፍ ዑመርን አውቀዋለሁ ያለ ሰው ማንኛችሁም አታውቁትም። ይሄን ዋሻ የምታውቁት በዛኛው ጫፍ ያለውን ማዕድኑ እንዳልኩት ከዩራኒየም ጀምሮ ባይዞይ ነዳጅም አለ። የነዳጅ ምልክቶችም አግኝተናል ባሌ ውስጥ በጣም በርካታ ማዕድኖች አሉ። ባሌዎች እዚህ ስፍራ ላይ የዛሬ 700 ዓመት በ60 ቋንቋ መድረሳ ያስቀሩ ነበር። በ60 ቋንቋ ከናይጄሪያ ጭምር ሰው መጥቶ እዚህ ቁርአን ይቀራ ነበር። በኦሮምኛ በአማርኛ ሳይሆን በ60 ቋንቋ ያስተምሩ ነበር እዚህ ቦታ ላይ። የጎንደር ህዝብ አክቹዋል የሚፈልገው ነገር አለ። ህይወቱን የሚቀይርበት ውሃ ይፈልጋል። የእውነት ህይወቱን ሰስተነብሊቲውን ለማስቀጠል ውሃ ይፈልጋል። አብይ አህመድ እምነትሊ እንደመጣ የዛሬ 7-8 ዓመት የተጀመረ ከተማ 12 ኪሎ ሜትር የማይሞላ መንገድ አለ። እሱን መንገድ እንኳን መስራት አይፈልጉም። ድሬኔጁን በአግባቡ ሊሰሩላቸው እንኳን አልፈለጉም። ገብቷቸዋል። ከጎርጎራ ተስቦ መጥቶ በጣም ትልቅ ውሃ ተስቦ ተብሎ ውሃው ሲደርቅ ማንም ሰው ሪስፖንሲቢሊቲ አልወሰደም። ማህበረሰቡ ላይ ለውጥ የሚያመጣ ነገር አይደለም መስጠት የሚፈልገው። ጎንደርን ቀየርኩላችሁ፣ ጎንደርን ዳግመኛ ውለዷት፣ ወለድኳት እያለ የሚያወራው ፋሲል ግንብ የዛሬ 300 ምናምን ዓመት የዛሬ 400 ዓመት የተገነባውን የፋሲል ግንብ የአፄ ፋሲል ግንብን ሂዶ ቀለም በመቅባትና በመደገፍ ቢችል የራሱ ሊያደርገው ይፈልጋል። ሰምታችኋል። ባለፈው ራሱ ዋሻኮ የድሮ ዋሻ አይደለም ይላችኋል። ታውቁታላችሁ። ለሁሎችን ከጠየቃቸው በኋላ አላውቀውም ካሉ በኋላ አዎ የድሮ ዋሻ አይደለም እኔ ይሄን ዋሻን ይፈልግ ያገኘሁት ዋሻ ነው ይላል። በጣም የሚገርም ሰው ነው። ፋሲል ግንብ የኔ ነው ቢል በጣም ደስታውን አይችለውም። ግን አሁን ዝናሽ ታያቸው ጎንደር የነች ቢባል ማን ያምናል? ቢያንስ ለግንቡ እንኳን ያን ያህል ክብር ካላቸው ቀሚስ እንኳን የጎንደር ቀሚስ ለብሳ እንኳን ሶሪ በካባ ለብሳ እንዲውላ ተመለመለ ግንድ መስላ ሸጠጥ ብላ ያንን ነገር ካባዋን ለብሳለች። ድንገት ሄደው እንደለበሱ የሚነግራቸው ያ ሁሉ ጊዜም አብይ ደግሞ ማስቀየሻ ሐሳቡ ነው። አርሲ ላይ ክርስቲያኖችን ሲጨፈጭፍ ጎንደር ላይ ሄዶ ያወናብዳል። ወሎ ላይ ያለው ማህበረሰብ ያንደግ ማህበረሰብ ጨፍጭፎ ባሌ ላይ ነው የሚገኙ። የጎጃምን ህዝብ ያንጎበዝ ህዝብ ጨፍጭፎ የሚገኘው የት ነው? ሶማሌ ክልል ይገኛል። በተቃራኒ ጎን ነው ሰውን ዳይቨርስ የሚያደርገው። ግን ሁሌም ወደየ መንገዱ ሲሄድና ወደ አንድ እርምጃ ሲሄድ ህፃናት ደም ይፈሳል፣ ህዝቦች ያልቃሉ፣ ንጹሃን ይገደላል፣ ካህናት ይገደላል፣ ምዕመናን የኦርቶዶክስ ምዕመናት ይገደላሉ። የሆነ ነገር አይቷል። ብቻ እዛ ጎንደር የሚባል አካባቢ የሸተተው ነገር ወይ የተነገረው ነገር አለ። እዛ አካባቢ ይዞራል። አንድም ግን ለማህበረሰቡ ግን የሚቀይር ህይወቱን የሚቀይር ለወጣቱ ሰስተነብሊቲ የሚሆን ነገር አንድም ነገር አልሰሩም። አልኳችሁ ውሃና 12 ኪሎ ሜትር የከተማ ውስጥ ለውስጥ መንገድ እንኳን መጨረስ አቅቷቸው እስካሁን አሉ። ሂደው ግን ግንብ ላይ ይሰቅላሉ፣ ከተማው ላይ ቀለም ይቀባሉ፣ ግንቡ ላይ ይሄዱ ይለጠፋሉ። በተመሳሳይ መልኩ ፋሲለደስ የታደሰ የተጠገነ እንዳይመስላችሁ እየተባለ ነው። የታደሰ የተጠገነ እንዳይመስላችሁ እንደገና ነው የተሰራው፣ ፈርሶ ነው የተሰራው እያሉ አገኘሁ ተሻገርም አረጋ ከበደም አብይ አህመድም ሶስቱም ሲናገሩ ነበር። የፋሲል ቤተ ንጉስን ወይም የፋሲል ፓላስን በአብይ አህመድ ስም ለማስመዝገብ ከፍተኛ ጥረት እየተደረገ ነው። እንደገና ነው የተሰራው እየተባለ ነው። ቅርስ መሆኑ ተረስቶ ቅርስ ጥንታዊነቱን ሳያጣ ትናንቱን ሳያጣ ጥገና ነው ማካሄድ የሚቻለው። ቅርስን አዲስ አስመስሎ መስራት በዩኔስኮ ሕግ መሰረት የተከለከለ ነው። አብይ አህመድ ግን በራሱ ስም ለማስመዝገብ ካለው ጥረት የተነሳ እንደገና ሰራሁት የሚል ትርክት በነ አረጋ በነ አገኘሁ ተሻገር አማካኝነት ሲያነበንብ ነበር። ጎንደር እንደገና ተወለደች ተባለ። እንደገና ተወለደች፣ እንደገና ተሞሸረ የተባለ መቼም ጎንደርን የሚሞሽራት ብዙት የሚሞሽራት እሷ አትቀበልም እንጂ የሚሞሽራት በሐሳቡ የሚድራት ብዛቱ
አንድ የሆነች ኮንሰርት ከተዘጋጀ አንድ የሆነ ዝግጅት ከተዘጋጀ ጎንደር ተሞሸረች ነው። በቃ በየጥቃቅን ክስተት ሁሉ ጎንደር ተሞሸረች ይባላል። እውነቱ ግን ጎንደር እየለማች አለመሆኗ ነው። ጎንደር እንደማንኛውም የአማራ ክልል ሁሉ ከልማት ወደ ኋላ የተገፋች መሆኗ ነው። ጎንደር ላይ አንዳንድ ፋሲለደስ አካባቢ አብይ አህመድ ያብለጨለጫቸው ነገሮች ሊኖሩ ይችላሉ። ወደ ገጠሩ ስትወጣ ግን አምቡላንስ የሚባል አታገኝም፣ ጤና ጣቢያ አታገኝም፣ ትምህርት ቤት አታገኝም። ጤና ኤክስቴንሽኖች ተዘግተዋል። ሁሉም ኤፍቲሲዎች ስራ ቆመዋል። አገኘሁ ተሻገር የተባለ ሰው ያኔ ፕሬዝዳንት ሆኖ ሲሾም ምንድነው የመጀመሪያ ፕላን ሲባል መገጭን ማጠናቀቅ ነበር ያለው። መገጭን ማጠናቀቅ። ይልቃልም ሲመጣ መገጭን ማጠናቀቅ። አሁን ደግሞ በአረጋ ከበደም ጊዜ አብይ አህመድ መገጭን አንቀሳቀሰው እየተባለ እየተዘመረለት ነው። መገጭን አንቀሳቀሰው። ሌላም ቀርቶ እዛው ጎንደር ውስጥ እኮ በአብይ ዘመን የተጀመረ 12 ኪሎ ሜትር መንገድ ማጠናቀቅ አቅቷቸው ከተቋረጠ ዘመን የለውም እና ፋሲለደስን በየዓመቱ እያስመረቁ በዛ እየተደነቁ መቀጠል ይፈልጋሉ። የእስክንድር ጋዜጠኛ ሞገስ ዘውዱ ጠቅላይ ሚኒስትሩ ሰሞኑን በአማራ ክልል እንደሆነ ሰማው፣ ፋኖ ጎረቤት ሀገር ማስተዳደር ጀመረ እንዴ? የሆነ ሰሞን ወደዚህ አካባቢ ወፍ ዝር አይልም ሲባል ሰምቼ ነበር በማለት ዛሬ ለመሳለቅ ሞክሯል። ሞገስ ዘውዱ አልሰማም እንጂ የጠቅላይ ሚኒስትሩን ንግግር ቢያዳምጠው ኑሮ መልሱን እዛው ላይ ያገኘው ነበር። ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል? ስለ አንድ ነገር ከማውራት በፊት መስማት ይቅደም የምንለው ስለዛ ነው። ሞገስ ዘውዱ የአብይን ንግግር ሰምቶት ቢሆን ኖሮ ይህን ጥያቄ አይጠይቅም ነበረ። ከጎንደር ጎርጎራ ለመሄድ የወታደር አጀባ በሚያስፈልግበት ሁኔታ እንዴት ልማት ሊሰራ ይችላል እያለ ጠቅላይ ሚኒስትሩ ሲያማርር ነበር። ከጎንደር ውጭ ያለው አካባቢ በፋኖ ቁጥጥር ስር መዋሉን ሲናገር ነበር። በመሆኑም ስልታዊው የብልጽግና ደጋፊ፣ ስልታዊው የብልጽግና ካድሬ ሞገስ ዘውዱ ወደ ጎረቤት ሀገር ሄዶ ነው ወይ ፋኖ የት ሄዶ ነው በማለት ለማቃለል ቢሞክርም ፋኖ እንደሌለ እንደጠፋ ለመናገር ቢሞክርም ጠቅላይ ሚኒስትሩ ትናንት በግልጽ ነግሯል። በተረፈ ጠቅላይ ሚኒስትር ይቅርና ሀገር እመራለሁ የሚል መሪ ይቅርና በሄሊኮፕተር በሪፐብሊክ ጋር ተከቦ መሄድ ይቅርና ማንኛውም ሰው የሚንቀሳቀስበትን ሀገር እንፈጥራለን በቅርቡ ያለምንም ጥርጥር። የትኛውም ዜጋ በሀገሩ እንደ ልቡ የሚንቀሳቀስበት ቀንና ሌሊት የሚሄድበትን ሀገር እንፈጥራለን። ለእናንተ ይሄ ትልቅ ስኬት ነው፣ አሸናፊነት ነው። ጠቅላይ ሚኒስትሩ በሪፐብሊክ ጋርድ ተከቦ በፕሌን ጎንደር ባህር ዳር ደርሶ መምጣቱ ትልቅ ስኬት ነው፣ አሸናፊነት ነው። እኛ ግን እንላለን አገር ማስተዳደር የምናውቅ በመሆናችን የተነሳ ከዚህ በላይ ውድቀት የለም እንላለን፣ ከዚህ በላይ ሽንፈት የለም እንላለን። ትናንትና የጎንደርን ህዝብ በፈለገው ቦታ ሲያዘምት የነበረው፣ ትናንት የአማራን ህዝብ ከጎኑ ሲያሰልፍ የነበረ ጠቅላይ ሚኒስትር በዚህ ልክ ተንኮታኩቶ ጎንደር ገብቶ መምጣቱ፣ ባህር ዳር ደርሶ መመለሱ እንደ ትልቅ ነገር ተቆጥሮ ሲወራ ከመስማት በላይ ለኛ አሸናፊነት የለም፣ ለኛ አሸናፊነት የለም። በተረፈ ግን ሀገረ መንግስት ማስተዳደር ለሚያውቁ በስርዓት መኖርን ለሚረዱ ህዝቦች ይሄ እንደ ስኬት የሚቆጠር አይደለም። የትኛውም ኢትዮጵያዊ የትኛውም ሰው በሀገሩ ተንቀሳቅሶ መኖር የሚችልበትን ሀገር እንፈጥራለን። ይህንን በቅርቡ እውን እንደምናደርገው ጥርጥር የለውም። ሌላው ርዕሳችን የኦቢኤን አማርኛ ዜናን ይመለከታል። የኦቢኤን የተንኮል ዜና ተለቆልናል። እንደዚህ ይላል ዜናው። በኦሮሚያና በፊንፊኔ የተሰሩ ስራዎች የሀገሪቱን ብልጽግና ለማሳካት አመላካች ናቸው አሉ ፕሬዝዳንት ሙስጠፌ መሐመድ። ኦቢኤን ሳይበር ሚዲያ ጥቅምት 29 2018 የፌዴራልና የክልል ከፍተኛ አመራሮች በፊንፊኔ ከተማ የወንዝ ዳርቻ አራዳ ፓርክና የወራ ፊንፊኔ አካባቢ ጎበኙ። በጉብኝቱ የሶማሌ ክልል መንግስት ፕሬዝዳንት አቶ ሙስጠፌ መሐመድ ዑመር በኦሮሚያና በፊንፊኔ የተሰሩ ስራዎች የሀገሪቱን ብልጽግና ለማሳካት አመላካች ናቸው ሲሉ ገልጸዋል። ፕሬዝዳንት ሙስጠፌ እንዳሉት የአመራር ስልጠናው ግብርና ማዘመን፣ ቱሪዝምን ማስፋፋትና ከተሞችን ማራኪ ለማድረግ የተሰጠ በመሆኑ በጉብኝቱም በተግባር ማከናወኑን ያሳየ ነው ብለዋል። በዋጋሪ ቀንአ ሚል ፖስት አጋርተውናል። እንዴት ፊንፊኔ ይላል ብለን እንድንወራጭ ነው። አማራ ኤሊት አሁን የሶማሌን ኬዝ እየደገፈ ስለሆነ
በዚህ ቅዋሜውን ቢገልጽ በዚህ ዜና ሙስጠፌ መሐመድ ላይ ዘመቻ ቢከፍት ተብሎ ነው ይሄ ዜና እየተጋራው። ግን የአማራ ኤሊት ደግሞ አሁን ነገሮችን ተረድቷል። የራሱ የሆነ መስመር፣ የራሱ የሆነ ዓላማ፣ የራሱ የሆነ አካሄድ ያለው ነው። በተጨባጭ አዲስ አበባን ወደ ፊንፊኔ እየቀየራችኋት እንደሆነ ይረዳል። ዛሬ ለምሳሌ መርካቶ፣ ድርተራ ሁሉም ሱቆች ተዘግተዋል። ሁሉም ሱቆች በአጠቃላይ ተዘግተዋል፣ ታሽገዋል። የሱቆቹ ባለቤቶች የባንክ አካውንታቸው ታግዷል። እንዳይንቀሳቀስ የባንክ አካውንታቸው ታግዷል። የእስር ማዘዣ ወጥቶባቸዋል። በዙሪያው የነበሩ መደቦች ያለምንም ማስጠንቀቂያ ፈርሰዋል። ነጋዴው ተስፋ ቆርጧል፣ ተባሯል ከመርካቶ። ዛሬ ኦሮሞማ ኦህዴድ መርካቶ ገብቷል። እዛ ያሉ ነጋዴዎችን በወረፋ አንድ ጊዜ ሸማተራ፣ ሌላ ጊዜ ድርተራ፣ የሆነ ሰዓት ላይ ሸቀተራ፣ እንደዚህ በየቦታው እየተንቀሳቀሰ በወረፋ ሁሉንም እያጠፋቸው ነው። ኢኮኖሚውን ለመቆጣጠር ብሔር ብሔረሰቦችን ከመርካቶ ማባረር ያስፈልጋል ተብሎ ታቅዶ እዛ መርካቶ ሲሰሩ የነበሩ ጉራጌዎች፣ ስልጤዎች፣ አማራዎች፣ ብሔር ብሔረሰቦች በአጠቃላይ ከስራ ውጭ እየተደረጉ ነው፣ እየተባረሩ ነው። ዛሬ ተረኛው ድርተራ ሆኗል። ሙሉ ለሙሉ እንደምታዩት በፎቶ ሁሉም ታሽገዋል ሱቆቹ። ብቻ ሳይሆን የሱቆቹ ባለቤቶች የባንክ አካውንታቸው ታግዷል። ይሄ ሁሉም የሆነው ግን ወንጀል ስለፈጸሙ አይደለም። ሰበብ ይፈለግና ከግብር ጋር ከምን ጋር ተያይዞ አካውንታቸው ይታገዳል፣ ሱቃቸው ይታሸጋል። ከዛ ተስፋ ቆርጠው ከገበያው እንዲወጡ ይደረጋሉ። እና ከአዲስ አበባ እያጸዳን ያለ አገዛዝ ባለበት ሁኔታ ሙስጠፌ አዲስ አበባ ብሎ ተናገረ፣ ፊንፊኔ ብሎ ተናገረ። ለአማራ ኤሊት ግድ አይሰጠውም። ይህን እንኳን አማራው ቀርቶ ሶማሌው ተረድቷል። ሶማሌው አሁን እስካሁን ድረስ ከድር ጁሃር ነው ምናምን የተባለ ከንቲባ ተሹሞ ድሬዳዋን ሲያስተዳድሩ ነበር ኦሮሞዎች። ላለፉት 5 ዓመታትን የእነሱ ከንቲባ ተሹሞ ሲያስተዳድሩ ነበር። አሁን ተራው የሶማሌ ሆኖ ሳለ እንደገና ኢንጂነር ታከለ ኡማ ድሬዳዋን ያስተዳድር የሚል ጥቆማ መጥቷል። በነ ቀመር የሱፍ አማካኝነት ኢንጂነር ታከለ ኡማ ወደ ድሬዳዋ ከንቲባ ተደርጎ ቢመደብ ሸገር ላይ የፈጸመውን የዲሞግራፊ ለውጥ ሊያሳካልን ይችላል እየተባለ ነው። ስለዚህ ሶማሌውም ማንነታችሁን ተረድቷል፣ አማራውም ማንነታችሁን ተረድቷል፣ ትግራውም ተረድቷል፣ ሲዳማውም ተረድቷል። አሁን ከእናንተ ጋር የተሰለፈ አንድ ክልል ማምጣት አትችሉም። አንድ እንኳን ክልል አመራር አለ በየቦታው። አፋር ላይ ለምሳሌ አሁን ላይ እያጋፈረ ያለው አመራሩ መሆኑ እርግጥ ነው። በአፋር በኩል ወያኔ መጣ ሲባል ሲያጋፍሩ የታዩት አፋሮች ሀጂዋል አርባ ያደራጃቸው የሳይበር አርቢዎች ናቸው። አፋር አላቀህም ብሏል አሉ። አላቀህም እንኳን ሌሎቹ ጋር ልታኮስ ይቅርና ክልሌ ውስጥ አስገብተ የማሰልጠኛ ጣቢያ የሰጣቸውን አስወጣ። ብወጋ ራሱ ያስወጋኝ አንተና በማለት ነው ሀጂዋል አርባ ላይ ህዝቡ የተነሳበት እና አሁን ላይ ከዚህ አገዛዝ ጎን የተሰለፈ አንድ እንኳ ክልል ልትጠራ አትችልም። በተወሰነ መልኩ የስልጤ ፖለቲካል ኤሊት ይሄ ሳይበር ላይ የሚንቀሳቀስ ማለት ነው፣ ጸረ አማራ ትርክት የሚነዛው እሱ ከጎኑ ተሰልፏል። ያ ደግሞ ከፕሮፓጋንዳ ያለፈ ጥቅም የለውም። የሆነ ውስጣዊም ሆነ ውጫዊ ስጋት ቢከሰትብህ፣ ጠላት ቢመጣብህ አንዱን እንኳን ልታዘምተው አትችልም። አንድ ፍሬ አታገኝም። አንድ ገንዘብ ሲሆን ነው እንጂ እርሳስ የሚንጠበጠብበት ቦታ ላይ በፍጹም ልታገኘው አትችልም። ስለዚህ ኦቢኤን አማርኛ ዛሬ የተኮል ዜና ቢለቅም ዓላማው ግልጽ ቢሆንም ግን ይህን ዓላማቸውን ደግሞ ሶማሌውም አማራውም ከተረዳ ቆይቷል። ድሬዳዋን በኢንጂነር ታከለ ኡማ ለማስመራት ህጉን ጥሰው ማለት ነው ባለፈው 5 ዓመት እነሱ አስተዳድረዋል። ቀጣው ተራ የሶማሌ ነው። እሱን ነጥቀው እሱን ብቻ አይደለም ወንበሩን ብቻ እንዳይመስላችሁ ከተማውንም ለመንጠቅ ሰፊ ስራ እየተሰራ ነው። ስለዚህ አዲስ አበባ ላይ ከፍተኛ የሆነ የዲሞግራፊ ለውጥ ቅይር አድርጎ የሄደውንና ዘረኛውን ኢንጂነር ታከለ ኡማ የድሬ ከንቲባ ይሁን እየተባለ ነው። ሌላው የቲፒኤልኤፍ መግለጫና እየቆፈረ አወጣው የተባለውን መሳሪያ ይመለከታል። ዛሬ ቲፒኤልኤፍ በአማርኛ መግለጫ አውጥቷል። እሱ ነው የሚጠቅመው። አማርኛን እየጠሉ አማራ ጋር ሰራለሁ ማለት የሚያስኬድ አይደለም። ላለፉት ጊዜያት መግለጫቸው በትግረኛ ነበር፣ መግለጫቸው በእንግሊዘኛ ነበር። ነው። ፌዴራሉ ጋር ስትገናኝ፣ አብይ ጋር ስትገናኝ የምታወራው በአማርኛ ነው። ቢጥምህም ባይጥምህም በእንግሊዘኛ ኮሚኒኬት አደርጋለሁ ብትል እሱም አያዳምጥም፣ አይችልም።
ስለዚህ በአማርኛ መስራት ላይ ቀር ነገር የሚያዋጣው አማራንም አማርኛንም መቀበል ነው። ከዛ ውጭ ሆኖ አካሄድ አይጠቅምም እና ዛሬ በአማርኛ መግለጫ ወጥቷል። በዚህ መግለጫው ላይ የአፋር ክልል መንግስትን ኮንኗል። የአፋር ክልል መንግስት ከዚህ በፊት አንድ ኩንታል ስንዴ ይቅርና አንድ ዳቦ ወደ ትግራይ መላክ ኦክሲጅን እድሜ የሚያገኙበትን ኦክሲጅን መላክ ነው የሚል ቅስቀሳ ሲያደርግ የነበረ ከፍተኛ በደል የፈጸመው የአፋር ክልል መንግስት አሁንም ጠቡን በአፋርና በትግራይ መካከል ለማድረግ ጥረት እያደረገ ነው። እኛ ከአፋር ጋር ጠብ የለንም፣ ጉርብትናውን እንፈልጋለን፣ ከጎረቤቶቻችን ጋር ያለንን ግንኙነት ማደስ እንፈልጋለን፣ ጠባችን ከአፋር ጋር አይደለም የሚል ሐሳብ ተካቷል። ማስጠንቀቂያም አብሮ አካቷል። ሌላው የፕሪቶሪያው ስምምነት በአብይ ድሮን ተጥሷል ብሏል። የፕሪቶሪያው ስምምነት አብይ አህመድ በድሮን ድብደባ ጥሶታል። በዚህም የድሮን ድብደባ በንጹሃንም ላይ በተጠቂዎችም ላይ በንብረትም ላይ ጉዳት ማድረሱን በመግለጫው አካቷል። ሌላው የብልጽግና ፈርሰ ቡላዎች የተቀበረው ጦር መሳሪያ መውጣት ጀመረ ያሉ ፎቶዎችን ሲያጋሩ ነበር ትናንት። ለጠለስ ሚዲያ የደረሰው መረጃ የሚያመለክተው ግን እነዛ ድራማዎች የተሰሩት ደብረ ዘይት አየር ኃይል ግቢ ውስጥ ነው። ሆን ብሎ ብልጽግና ደብረ ዘይት ላይ ድራማውን ሰርቶ ፎቶ አንስቶ እናመጣው የደረሰ መረጃ ያመለክታል። እርግጥ ነው ህወሓቶች ከዚህም በላይ ከባድ መሳሪያ አላቸው። ከዚህም በላይ ዘመናዊ መሳሪያ አስገብተዋል። ያ መሳሪያ የላቸውም ለማለት አይደለም። ግን በአንድ ወቅት ህወሓት ከባድ መሳሪያውን አልፈታም ሲባል ፈቷል፣ እናንተ ጸረ ሰላም ኃይሎች ፈቷል፣ አስረክቧል ሲሉን የነበሩ ሰዎች ደብረ ዘይት ላይ ትናንትና ጉድጓድ እየቆፈሩ መሳሪያ እያስገቡ እያወጡ ፎቶ አንስተው ይኸው ቲፒኤልኤፍ የቀበረውን መሳሪያ ማውጣት ጀመረ የሚል ፕሮፓጋንዳ ይዘው መጥተዋል። ስለዚህ የደረሰ መረጃ የሚያመለክተው ደብረ ዘይት ግቢ ውስጥ የተሰራ እና እዛ የተቀረጸ ሆን ተብሎ የተሰራ መሆኑን የደረሰ መረጃ ያመለክታል። ግን እነዚህ ሰዎች ትናንት የጻፉትን እንኳ ኦንሊሚ ቢያደርጉት ምን አለበት? ቢያጠፉት ምን አለበት? ትናንትና ህወሓት ከባድ መሳሪያ አልፈታም ሲባል የለም ፈቷል፣ ሙሉ በሙሉ አስረክቧል፣ የነፍስ ወከፍ መሳሪያ ነው የቀረው ሲሉ የነበሩ ሰዎች ናቸው ዛሬ ከባድ መሳሪያውን ወጣ፣ ቆፈረ፣ ቀበረ የሚል ወሬ እያወሩ ነው ያሉት። አማራ ምድር ላይ አሁን ላይ እየተካሄደ ያለው ጦርነት ምንድን ነበር ምክንያቱ? ከባድ መሳሪያ አስፈትተን ጨርሰናል። ስለዚህ አማራ ክልል ያለውን መሳሪያ መልቀም ይገባናል ብላችሁ ስመጡ የለም ከባድ መሳሪያ አላስፈታችሁም እና ቲዲኤፍም ባለበት ነው ትናንት ያስወረራችሁኝ ኃይሎች አሁንም ተጠናክረው ባሉበት ሁኔታ ሸኔም ወያኔም ባሉበት ሁኔታ ትጥቅ አልፈታም ነው ያለው የአማራ ህዝብ። ኦህዴድ ግን ህወሓት ጋር ያለውን ከባድ መሳሪያ ሙልጭ አረጌ ስለተረከብኩኝ ትጥቅ ፍታ ብያለው ብሎ ግብ ገጠመ። የአማራ ህዝብ ወረራውን ትተህ ተወቅጡ ግዛ፣ ለጃርትም አልበጃት ያው ሁሉ ጦር ይዛ እያለ ሲናገር የነበረ ቢሆንም አብይ በጦር መመካቱን አጠናክሮ ቀጠለ። ከዛ በኋላ አማራ ህዝብ ወደ ትግል ገባ። ጨዋታው ተቀየረ። ትግራዮችና አማራዎችን አታኩሳለሁ ብሎ ሲያስብ አብይ አህመድ የሁለቱ ፍቅር ግንኙነት የሚታደስበት ሁኔታ ተፈጠረ። አሁንም በመጨረሻ መናገር የምንፈልገው የኢትዮጵያ ብቸኛ ተስፋ የሰሜኖች ትብብር ነው። የሰሜን ትብብር ሲባል በዛ ይቆማል ማለት አይደለም። ከዛ በኋላ ሁሉንም ታካትታለህ። በሰሜን ጀምር፣ ግንኙነት የማደስ ስራውን በሰሜኖች ትጀምራለህ፣ በኢትዮጵያውያን ትጨርሳለህ፣ ሁሉንም ክልሎች ታሳትፋለህ። ኢትዮጵያ ታሸንፍ ከተባለ ግን የሰሜኖች የትግራይና የአማራ የአፋር ግንኙነት ዋና መሰረት ነው፣ መደላድል ነው። አብይ አህመድን የሚያስበረግገው እነ ዳንኤል ክብረት ዳክዬ እያሉ ዝቅ እንዲያደርጉ የሚያስገድዳቸው ከፍ ያለ አደረጃጀት እየመጣ በመሆኑ የተነሳ ነው። አሁን ላይ የብልጽግና ስትራቴጂክ ደጋፊ መሆን ከፈለክ በሰሜኖች መካከል ምንም አይነት ጥምረት እንዳይፈጠር የሚቀሰቅስ ነው። የኦህዴድ ኃይለኛ ደጋፊ ማለት የኦህዴድ የቁርጥ ልጅ ቀን ማለት አሁንም ፋኖ ከህወሓት ጋር እንዲታኮስ የሚቀሰቅስ ነው። ምክንያቱም ፋኖና የቲዲኤፍ የአፋር ኃይሎች ግንኙነት ኦህዴድን በአንድ ሳምንት በሁለት ሳምንት ውስጥ ግፋቢል በአንድ ወር ውስጥ እንደሚያካትመው ጥርጥር የለውም ማለት ወዳለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የዛሬው ዝግጅታችን ይሄን ይመስል ነበር። ሰብስክራይብ ሳታደርጉ አትውጡ። ሰብስክራይብ አድርጉ፣ ሜምበር ሁኑ፣ ስቲከሮችን አበርክቱ በማለት የዛሬ ዝግጅቴን እቋጫለሁ። ክበሩልኝ። አመሰግናለሁ።